አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ በአዲስ ቪዲዮ ተከታትያለሁ። ምንድን ነው ካላችሁ እነ ምሳሌ ክፍል ይዤላችሁ መጥቻለሁ። እንግዲህ ምንድን ተናግሮ ክፍል 15 ይዤላችሁ ቀርቤያለሁ። ውዶችዬ ግንባሯን በጥይት ሳላት ምንም ይህን ቤት ለቃ ትውጣ። ብሩኬና ቅድስት እየገለገሉት ነበር። መድንን ቢሉት ቢሰሩት በፍጹም አይሆንም። ብሩክ ልቀቀኝ አቃታቸው። ለሁለት ይገለግሉት። እኔ የማንም መጫወቻ ሆንኩ። ጭራሽ አልጋው ላይ ተጎብላ ምኑ ቀፍ አላላትም። ጭራሽ የተሰራችውን ስራ ሁሉ አላስታው ሰቅሰቅ አለቀስኩኝ እኮ እያለ ስታለቅሳለች። ግን ከምር አይደለም ከአንገት ነው። ከምር ነው እንደዚህ የምታደርግ? አዎ አዎ እወድሃለሁ ብትይኝ ደስ ይለኛል። ለወራት አስረህ ካሰቃየ በኋላ ነው የቤተሰቦችን ሀብት ንብረት አሸጠህ ከበላ በኋላ እወድሃለሁ በይ ስትል ትንሽ አታፍርም? እወድሃለሁ ከምልህ ታጥቀህ በምትይዘው መሳሪያ ብትገለኝ ይሻለኛል እያለ ስትለው ለምን መገረፍ ምትፈልጊ? አልገረፍም በያልከኝንም አለለም። በእውነት ትትና በጣም ነው የማወድሽ እኔ ሙሉ ሲላተኝ አጨበጨበ። ከመቀመጫ ተነስቼ ላመስግንሽ፣ በዚሁ ማቀጠልሽማ ጎበዝ ነሽ። ሚስት መሆንማ አይቀርም አንቺ ብሎ አይኑን ፍጥጥ አደረገባት። ካልሄድም አይንሽንም አያየውም ወቂ ብሎ ሲላተኝ ዝም ብላ አዳመጠችው። ሞገስና ዳጣ ደግሞ ምግብ ቤት ቁጭ ብለው እየበሉ ሳይሞቅፈለህ ማለት ተወጃለሽ። አሁን እኮ ቤተ መንግስት አይምሰል ወታቂያለሽ። በቃ ተው፣ ይሄማ ቀልደኛ ነሽ። ቤተሰብ እንዴት ነው? አለነቀልኩ ሞገስ ነቀልኩኝ። ቆይ አንተ ምንድነው ነገር? ዝም ነው እንደምትል ምንድነው የነቀልሽው? ዛፍ ነው ወይስ ምንድን? በእኔም ውድ እያያዝክ እንደሆነ ይታወቃል። አንቺ ማለት ዳጣ ማለት ዝም ብሎ ነው። አሁንማ አባሽን አገኘ። ቆይ አንተ ዛሬ ታቃጥለኝ ነው እንዴ? የሚያቃጥለው እኮ ዳጣ ነው። እኔ ሞገስ እኔ እርጎ የሆንኩ ነኝ። ልክ እንደዚህ አረ ማነሽ ነይማ እባክሽ አቃጠለኝ ደፋኝ ነው እባክሽ። ለምንድን ነው የፈለግሽ? ለምንድን ነው የጠራሽ? ብሎ ሲጠይቃት ዝም ስማና ሞገስ እንትና አይተሃት ታውቃለህ? ማለቴ አይተሃት ታውቃለህ? ምን ማለት ነው ብሎ ሲላት ሉላ እንግዲህ ትካዜ ውስጥ ነው ያለችው። ራሷን እየጠመጠመኝ ፈታዴ ከሳት ሞገስ ደግሞ መርግብ ቤት ነበሩ። ያኔ የጎደለው እያለሱ ሲል በስልክ እያስደመጣት ነበር። ዝም ብላ ታዳምጣለች። ደስ ይል ነበር። ይኸውልህ ሞጌ እኔ የምሬን ነው እየቀለድኩ አይደለም፣ ከምሬ ነው እኔ ማወራ። እሺ ምንድነው ዳጣ እንዴ ሞጌ? ምን? እሷ መናገር አልቻለችም። እኔ ልናገር? እኔ ራሱ ሳላስፈቅድ እኔ ነው ሉላ ያለችበትን ቦታ ብታይ በጣም ነው የምታዝንላት። አይናችሁ አይታችሁ ችግር ምን ነገር አላረጋት ቅርቡ አይቀርም። እሱ ነው እንደ ጠበቃ። እሷም እኮ እንደዚህ ብላ ነበረ። እንደዚህ ብላ ካለ በኋላ ከዛ በላይ ደግሞ ድሮ የሚያስፈራ ነገር መጣ ማለት ሌላ ጠበቃ ግን እንዳልተፈራነ አብረሽ ካልተኛሽ ደግሞ ሞገስ አስራዋለሁ ነው። ለምን አልታሰርም? ለምን ሀብትን ቅርቡ አይቀርም? ከሷ የሚበልጥብኝ ነገር አለ እንዴ? እንዴት እሷ እንዴት ይሄን ያህል ጊዜ መረጋጋት አቃታት? ታጣ አንቺስ ምንድነው? እሺ ዝም ያልሽው? እባክህ እኔ ዝም አላልኩ። ቤት ራሱ ሽጉጥ ማርከራ ምናምን ያባረረ ግን እኮ እያለች ስትል ሽጉጥም የሱ ነበርና እኔ ሞገስ እንዴ ስማ ሞገስ ቆይ እንጂ እንዳታስደነግጣት በመሃል ናና ብትለው ዝም ብሏት ሄደ። ደግሞ ብሩ ሳይከፍላት ሄደ። ዳጣ የምትሆነው ጠፋት። መጀመሪያ ወለሽ ማስተካከልሽ። አረ ምን ይሻላል መድብን? አረ ምን ይሻላል እኮ ዘፈን ነው ቅድስትዬ እያለች ስትል በገዛ ቤትሽ ደግሞ በጣም አለች። የሚሻለውማ ጎትቶ ማውጣት ነው እየደበደቡ እንዳጎቴ። እማዬ እኮ ወፍራም ናት። እንዴት ነው ቅድስትዬ የምትችላት? ምሳሌ ዝም በይ
ድንች ቢወፍር ያገሬ ሰው በምን ይነሳል? አተረተይለት በትክክል ቅድስትዬ ግን ንግስት ናት እያልክ ነው ያልሽው አንቺ ነሽ አይደለሁም እኔ አላልኩም አጎቴ። እናንተ አሁን እየተጫወታችሁ ነው። እኔ እኮ ጭራሽ እንቅልፍ ሳይወስደኝ አደረ ማታ። እኔም አልተኛው እሷም አልተኛች። እሷ ግን የሁላችንም እንቅልፋችን ወስዳ ተኝታ አደረች። እና ዝም ነው የሚባለው። እንጭፉና እናሳስራት። እንደዛ ነው የሚሻለው። እንደዛ ሳይሻል አይቀርም። ሁላችንም ተሰባስበን ያዙልን ምናምን ያኔ ሰው ተሰብስቦ በዚህ ሁላ ጭንቀት ነው። እናንተ ለሷን ሰነው ሰው መጠረው ለድን እየቀደርክ እንደይሆን ብቻ ሊያወራው ሆኔ ከልብ ነው። በቃ ተው። ስንት መከራ ያስወጣናትና እዚህ ገብታ ወይኔ መድን ዛሬ ነው የተደፈርኩት። ሉላ ያለ ሞገስ ሲመጣ ሉላ የለችም። ሉላ አሁንም እያለ ሲል ይፈልጋት አሁን ሉላ ደግሞ ወደ ተደች ያለ ስልኩን አወጥቶ ስልኩን ሊደውል ብልካ የት ነው ያላችሁበትን አውቀው ነበር። ዝና አይደለም ያመንኩት ሰው ነው የከዳኝ። ባመንኩት ሰው ነው የከዳኝ። አሁን እሷ የት ልትሆን ትችላለች? ሉላ ስትጠፋበት አሁን የት ትፈልጋት? ጠበቃ ብዬ ያማገርኩት ሰው ለካ እሷን ሲያስቸግራት ነበር። አሁን ደግሞ ስልካቸውም አይሰራም። ወይዘሮ ሞገስ ሉላ እንደዚህ ያለ ነገር አታደርግም። ለብሩኬ ደውሉ። ሉላ እንደዚህ ያለ ጸባይ የላትም። ለእኔ ብላ ተሆነ ታደርገዋለች። ብሩክ ካስቸግሯት እኮ ቆይቷል። እኔ ነኝ እንጂ መረዳት ያቃተኝ። አይዞህ ተረጋጋ፣ ምንም አትሆንም፣ አብሽር ብሎ ሲሉ እሺ በቃ ቻው ብለው ተዘጋግቶ አይ ሉላ ማለት እንደሆነ ታውቂያለሽ። አሁን ስሜ ምንም አያደርግልኝም እያለ የወሰደ ሰውዬ ነጋሽ ማለት ነው እያለ ስም ይቀድማል፣ ተግባር ደግሞ ይከተላል። አንቺ ደግሞ ለጋስ መሆን ያለብሽ። በቃ ብላ ዝም አለችው እሷ። እሺ ጥሩ ነው ከማውራት ውጭ ምን ትበል በቃ አላደለ እያለ ሲጎራረባል ነበረ። ሞገስ እንግዲህ ታንጣጥ እያለ ነው ሚስቱን ተነጥቋል። ዝና የሚያገታት ልጅ እንግዲህ እያስጨናነቃት ይገኛል። ወይ ዝና ስንቱን ሰው እና ተረዳሃት እንደዚህ ያለ ችግር ውስጥ ገባች። ማውራትና መተግበር ደግሞ ይለያል። ይውል ሞገስ እኛ ሴቶች ችግር አንወድም። እውነቷን ተሆነ የነገረች ቀላል የሆነ የነገረች ነገር በጣም ከባድ ነው። ጠበቃው ደግሞ የተጠቀመ ይሄ ነው። አንተ የማታውቀው ሰው ችግር ተፈጠረ። ጭራሽ አስታወስኩኝ። አሁን አስታወስኩኝ። ቤት ድረስ እኮ ነው የመጣ። ግን እሱ ማን ያለኝ እዚህ አካባቢ ሌላ ኬዝ አለኝ ነው ያለኝ። እና ምን ይበልህ አንተ ነው ነገረህ? ቆይሽ እንዴት አንተ የገባህም ክፍት የሆነ ጭቅጭቃት ይዘህ ያለ ዳጣ ስትጮህበት እንደገና ወደ ኋላ ሆኖ ማሰቡን ጀመረ። ሞገስ መጀመሪያ ነበር እንጂ ካሌብ መልኳን ብቻ ነው ያየ። በጣም ጥጋበኛ ናት። ልክ ነህ። ዝም ብለህ እኮ ነው ጥጋበኛማ ተዋትማ አይደለም ዝም ብለህ ነው ተውህማ እያለ ሲሉ ይኸውልህ ብሞት ነው የሚሻለው። በመጨረሻ ይሻልሃል። በሚስትና ማገር ቀልድ የለም ይባላል ይላሉ እያለ ትተርተበታለች። ከዚህ በፊት ምሳ የበላንበት የሆነ ሆቴል አለ። ከዛ ሄደን ቼክ እናረጋት። ምን ብለህ ነው ቼክ የምታረጋት? ያንንማ ምን ብለህ ነው ቼክ የምታደርጋት? ቼኪና ላይ እንዴ ድንግ አልገዛ እንደሆነ ቢያንስ ይገኛል። አልጋ ከያዙ እንዴት ታገኛቸዋለህ? ሽጉጡ ከኔ ጋር ነው ያለ። እሱ ተኛበት በዛው ነው እንደነሰማራል። ይኸውልህ ሞገስ የሰውዬ ግን ከሰማን በመገረዝ ያለበት ገና ጩጭ ገና እንደተወለደ እንደዚህ ያለ ሰው መሆኑን ብታወቅ ኖሮ እርግጠኛ ነኝ በቃ የሆነ ነገር ይደረግ ነበር። እንግዲህ ነው ዳጣ አብረሽ ትሄጃለሽ። በቃ ሽጉጥ ባልይዝም ካሜራ ይዛለሁ ብላ ተከትላ ወደ ዳጣ አያስችልሽ። መጀመሪያ አንቺ ነግረሽው ነበረ። ሞገስ ባለመስማቱ ነው እንጂ ይሄ ሁሉ ዛዛዛ የተፈጠረ። ወይኔ ሞገስ በጣም ተደፈርኩኝ። ውድና የተከበራችሁ ተመልካቾች ዛሬ ወደ እነሱ ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ ባሪ አመሰግናለሁ። ተው አይከፈልበትም ዋጋ አውጡብኝ። የለም ላይክ አድርጎ ተው መወዳችሁ። ይህም ምርጦች ደህና ሆኖልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።